zagan kayır. Koy terasın da zaganlar. Şey anladım. Koy. Hemen sonra yazıyor şu koy. Hani yazıyor. Hani elinden sandım. İşler müdahale tasar. Bak şunu kadar geldi. እያወራን ባለ ሰዓት እያወራን ነበርና ሰሞኑን ትንሽ ልክ አልነበረም ያለበት ሁኔታ። ለዛ ነው አንድም ምን ላይ ነው የወደቀው? መሬት ላይ ግን አልመጣሁም። ተረጋጉ። የት ነው ያለው? ውስጥ ነው አለ። ችግር የለውም ማለት ነው። ማሳበሻ መሰጣለ ደህና ግን ምን አላለ ደህና ነው ደግሞ ደህና ነው። ደህና ነው። አይነቃም ቢታለ ያለና ይለቃል ማሳበሻው ውስጥ ይለቃል እና ዝምብሽ ሌላ ምንድን ነው ከኛ የሚያስፈልግ ነገር አለ? በቃ ምን ችግር የለውም። አሁን እዚህ ውስጥ ይለቃል። ተረጋጊ። ተረጋጉ። ምንም አይሆንም። ሌላ መድኃኒት ምናምን ማምጣት አለብኝ። ማስታገሻ ይወስዳል። አሁን ይሄ ልምጣ ከፋርማሲ ነው? እዚሁ አለ። እዚሁ ማስታገሻ ይወስዳል። ይነቃል። ሩታ ተረጋጊ። እሺ ይነቃል ብላ ተረጋጉ። አንዴ ያለው ኳስ ነው አይደለም? ተረጋጉ። ምንም አልሆነም እኮ ተረጋጉ። በቃ ተረጋጉ። ምንም አልሆነም። እና ቆየ ጎዳኒ ሄርሜላ አንዴ አታፍጥም ትላለች። ቆይ አንዴ ንፋስ ሲጀመር ደግሞ ክፍተት ስጡት። በቃ ተው። አንዴ ተረጋጉ። ወይኔ አብርሽ ቆይ እስኪ አንዴ ተረጋጊ ሄርሜላ። እንደዚህ ነው ያቀም እኮ በሰፊር አብርሽ እስቲ ዞር ወይ እንቺ ንፋስ ያቆይ ቀጥኝ ዞር ወይ እንቺ ልቀቂው እንዲያታቻንቂው በእናትሽ ሄርሜላ አንዴ ተረጋጉ። አሁን በቃ በእናንተ ጭቅጭቅ መስማት አንፈልግም እኛ። ወይኔ ሌላ ምን የሚጠብቅ ነገር አለ? እናንተ ግማሻችሁ ተቀነሱለት ማለት ነው። እሺ ማን ይጣበቅ? የተወሰናችሁ አንድ ልጅ ለምን ሩታ አንዴ ወዴት ነው የምሄደው? እሺ ሄርሜላ አንዳችሁ እንኳን የሚያስውጪ ምንድን ነው የምትከራከሩት? እሺ ችግር የለም ይወጣሉ። ምን የተወሰነ ሲወጣላት አትጩሁበት። ቀስ በሉ። ሲጀመር ያለው ደግሞ አትቤት ቤት ነው። አትጫቱ። ተቀነሱለት ትንሽ ይራፍ። አሁን ግን እርግጠኛ ነሽ? ነቀ አሁን ተወሰነ ሲል ማስታገሻ ስለወሰደ
እሺ በቃ የተወሰነ እሺ ቢያንስ ውጪ ወጣ የተወሰነ ሰው ኤፍሬም ውጣ ኤፍሬም ውጣ ቢያንስ በቃ እዚህ ጋር እንተባበር እሺ በቃ እኛ እንውጣ በቃ ይነቃ አሁን ሄርሚ ምን አለ መሰለሽ እኮ አንዴ ተረጋጋ አሁን ልክ ነሽ አሁን አንዴ አሁን መረጋጋት ያስፈልጋል ምክንያቱም ገና ግሉኮስ ነው አሁን እየተሰጠው ያለው ስለዚህ እንዴት ይነቃል ታዲያ እሺ ተጨናንቆ ነው ምንድነው አለች በእግዚአብሔር ገና አልታወቀም እሱ ነው ራሱ ገና ሲነቃ ነው ማወቅ የሚችለው በእናንተ ክርክር በእናንተ ጭቅጭቅ ይኸው ልጁ ሌላ ውስጥ ገባ ቼፍ ደህና ነበር አይደል እንዴ ምንም ደህና አልነበረም ሩታ አሁን እንደዚህ በቃ እዛዝ ውስጥ ማውራት አንፈልግም አሁን ልጁ ይንቃ መጀመሪያ ደህና ነበር ትላላችሁ ሩታ አንቺም ደህና ነው ትያለሽ ኤፍሬምም ደህና ነው ትላላችሁ ግን ደህና አይደለም እኛም ስትረስ ውስጥ ገብተን ነው እኛም ተጨንቀን እኮ ነው ተረጋጊ ምንም መፍትሄ ከሌለ ወይ ሌላ ቦታ ይዘን እንሄዳለን ዳኒ ቆይ ይሄው ግሉኮሱ ገና አሁን ስለሆነ ቆይ ምን አድርጌው እስካሁን ምንም ነገር ምልክት የለብሽ ታዲያ ልጅቷ እሺ ሲስተር ይሄለችው እስካሁን እኮ አለቃ እንዴ ምንድነው ባንዴ ይነቃም እኮ ሩታ ተረጋጊ እንጂ እኮ ይነቃል ተረጋጊ ወይ ምንድነው ምንድነው ታስጨንቀው ሱሪ በእናትሽ አንቺ እንደዚህ ሲጀመር አንቺ አታስመስይ እንደዚህ እንደሆነ ያደረግሽው እኔ ማስመሰል አይደለም ታውቂያታለሽ በደንብ አንቺ ነሽ እንደዚህ እንደሆነ ያደረግሽው ከኔ ጋር ያለ ራሱን ጥሎ አይደለም ምን ሆነ ያጂ ዞር እናንተ ሴቶች ያማችሁ ሁለታችሁ ጤነኛ ናችሁ ሲጀመር ጤነኛ ናችሁ አስወጪልኝ ብዙ ጤነኛ ናችሁ ወይ አሁን ልጁ መዳን ነው ያለበት እናንተ የእናንተ ጭቅጭቅ ነው የሚቀድመው አልገባ ያላችሁ ተረጋጉ እስቲ አታውቂም ብዙ ይሄ ነገር የሷ ስራ እንደሆነ አታውቂም ተረጋጉ ሁለታችሁ አሁን መስማት አልፈልግም ልጁ ተማስመስል ልጁ የምታከብሪያት መሲ ልቀቂ ዞር በይ ኧረ ምን ሆናችሁ ነው ወይ ካልሆነ ካቻላችሁ ውጡ ሁለታችሁ በእናታችሁ ልጁ ልቀቁት በቃ አሁን ሰላም እንዲሆን ካልፈለጋችሁ እሺ ስለ ስራሽ ነው ሄርሜላም በቃ አሁን አንዴ ተረጋጉ በቃ ሩታም ተረጋጊ ሄርሜላም ተረጋጊ በቃ ስትረስ ውስጥ የከተተችው ሰው ልጅ እኮ ዴቭ ሰላም ሆኖ እየኖረ ነበር እሷ አትመጣ እንደዚህ ልክ ነሽ ሄርሜላ አሁን ግን አይፈልግሽም ውጭኛ አትበይበት በቃ አይፈልግሽም ውጭ ከአጨቃጨቅ እንደሚፈልግም አይፈልግሽም አረበናፍስ ሲደርባት ሲጀመር ይፈታል ነው ጋር ሲመጣ በሱ አንቺ ሄርሜላ ስራት ሽነሽ ተስመስል እኮ ነው ታያቆጣ ጫፉን ብለሽ ሲጀመር በቃ ዝም በሉ በቃ አሁን ዝም በሉ በቃ ቆይ እሺ እንዴ አረሴቶቹ ሃይሜላችሁ አሁን እኛ ምን እሱ እንዴ ምን ሆናችሁ እናንተ ስለወጣችሁ ችግኛ ምን አገባ ጀነቅ እንደዚህ አትሆንም ነበር በቃ ታየው እሺ አሁን በቃ ልጁ ላይ ትኩረት አድርጉ የሁለታችሁ ጸባ አይደለም አሁን ወሳኙ መጀመሪያ እሱ ደህና ይሁን ልጁ ደስተኛ ይሁን ነው እየቦረቀ ነበር እንጂ ይሁን እንደዚህ አይ በቃ ደህና ይሁንና እናወራለን እሱ አሁን ላይ አስፈልግም ሲጸጥ ባሉና እንትን እንበል አዎ ብላ ነው አናግሪያታለሁ ማናገር ያለብኝ ገብቼ ውስጥ አናግሪያታለሁ አንተ ምን ሐሳብ ያጣጣጥይታ ለዚህ ነገር አንተ አንተ ነገር ባርለ አረ ፕሊስ ነው ይሁን ነገር ለመፈጠር አንተ አንተ ነህ እንደው ማዛኛችሁ ግሩፕ ተወደሆነ ነው እዚህ አዛኛችሁ እሺ አዛኛችሁ ምስል እናንተ ራኪን ቤት ነው በእናታችሁ አይደለም ሁሉም ማዛኛ ይምሰል እዚህ ጋር እንዲህ ለመሆኑ የራሳችሁ አስተዋል የራሳችሁ ልክ ነው እኮ ዳኒ አሁን ግን ያለነው ሐኪም ቤት ነው እሺ መከራከሩ ምን ይበጀናል ነው እንዴ በእናታችሁ ለምን ደማ አትረዱም እናንተ እንዴ ለምን ደሞ ተጨቃጨቁት ሄርሜላ ነው ሐሳብ ታንሻለሽ ሩታ ነው በቃ እስኪ መጀመሪያ ነበር በጣም ደስተኛ ነበር በህይወቱ ዴ አታምጠኛ እንዴ እኮ ሲነጣ እናወራለን እንዴ ዘርን ተራቴ ባወናት ቆይ የበላት እንዴ ነገር ታድርግ ሌላው የሚያስፈልገው ኦክሲጅን የሚያስፈልገው እኮ ነው ነገር ታድርግለት ቢያንስ አብራም ምን የተነፈሰ እኮ አይደለም ያለው እሺ ሰላሙን አሳጣሽው ባንቺ ነው ይሉ የተፈጠረው ሄርሜላ ነገ በኋላ ገርታ ለመወቃቀስ ነው አይደል እንዴ? ለምን ቢዬ ነው ዝም ብያለሁ። ተስፋሽ ሁለት ሰዓታውን አስተካክለ ሄርሜላ አንተ ለፍቱ በቃ ቢያንስ ታግሰሽ ለዳኒ ዳኒ በደንብ ነው እኮ የምታውቀው ሁሉ ነገር ታውቃለህ። በቃ ለመወቃቀሱም ለምንም ከደና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ሁለታችሁም አደርግዙ እስቲ ተረጋጉ። ልጁ ይዳን እስቲ ለኛ የምናመጣው መብት ያለ አሁን እናንተ በመጨቃጨቃችሁ የሚመጣልት መብት ያለ እንዴ? ግልቦስ ሲጨርስ ይነቃል እና እሺ መታደም እኮ ሲጨርስ ግርግር አትተው በቃ የባለቀ ሙቀት እየተፈጠረ ነፋስ እንደስተው ቡዜ አብርሽ ነቃ ብላ እንዴ አብርሽ
ተረጋግቼ ላውራክ እየሞከርኩ ነው። አንተ ብቻ ንቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ ላንተ የፈለግከውን ነገር ሆንልሃለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። አብርሽ እግዚአብሔርን አላስጨንቅህም። እሺ አንዴ ብቻ ንቃልኝ። አንዴ ብቻ ደህና ሁን አብርሃም። ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ትሆናለህ። ተጨነቃል እንዴ? ኧረ ዴቭ ምን ሆናችሁ ነው? በእናታችሁ ተረጋጊ። እሺ ነይ ወደዚህ አንዴ ብቻ ነሽ። ጠንከር በልና ንቃ። እንዴ እህት ወንድም ሁሉም ስላንተ እየተጨነቀ ነው ያለው። ይነቃል። መንቃቱ አይቀርም። ታስፈልገናለህ አብርሃም። እጠብቅሃለሁ። እኔ በደንብ እጠብቅሃለሁ። አንዴ ብቻ ንቃልኝ። አንቺ ጥበቃ ያስፈልገዋል። ምን ትቀባጣጣለሽ? አብርሽ ይበቃ ነው መሰለኝ። አብርሽ ቆይ አሁን አታጨናንቁት። አብርሽ ንግዴ ነቃ። አብርሽ አብርሃም ወይኔ ደስ ሲል አብርሽ ተረጋጉ። ቆዩ አንዴ አብርሽ አየር እንቀበል። ተረጋጉ አንዴ ሲስተር ቶሎ በይ። ተመስገን አብርሽ ቃል የገባሁልህን አደርግልሃለሁ። እሺ ነቅቷል። ቶሎ በይ። ሲስተር ነቅቷል። አብርሽ ሰላም ነው። ትችላለህ አይደል? ቆይ አሁን ነው የነቃሁት። አይ ችግር የለውም። በቃ ደህና ነህ አይደል? መቆም ይችላል እንዴ? አሁን ሲስተር ደህና ነው። ምንም አይልም። ደገፍ አድርጎ እስኪ መጀመሪያ ግን እስኪ በደገፈና ትንሽ ችግር የለውም። ምን ይሰማሃል? ምን እየተባለ እየዞረ ነው? ራስን እያመመህ አይደለም ማለት አሳርጉና ወደ ዶክተር ይዛችሁት ግቡ። ሰላም ነው? ጋራንት ደህና ነው አይደል? እንዴት ነህ? የመታህ ነገር አለ እንዴ? ስትወርቅ የመታህ ነገር አለ? የሚሰማህ ህመም አለ? ጭንቅላትና ምንም የመታህ የለም። ደህና ነህ? አሁን ሰላም ነው? ምን የሚሰማ ስሜት ሳለ? ድካም አለ? የለም። ሰላም ነው ማለት ነው። ስለዚህ በቃ ዶክተር ጋር ትገባና ያለውን ነገር ትነግራታለህ። ስትወርቅ እንዴት እንደነበረ አዙሮ ነበረ ወይም ደግሞ እንዴት ነው የሚለውን ነገር ከእሷ ጋር ታወራትና አንዳንድ ምርመራዎችን ታደርጋለህ። እሺ አሁን ነው የሚገባው ወይስ ይቆያል? አንዳችሁ አታዙና ሰው አንድ ሰው ደገፍ አድርጋችሁ ይዛችሁት ግቡ። ደህና ነህ? መቆም ትችላለህ አይደል? በቃ አታሽ ተከለሱ። አሁን ዶክተር ጋር ይግባና ከዛ በኋላ እናወራለን። ቀጣዩ ደግሞ ማለት ነው። በጣም ነው የማመሰግነው። በጣም ሲስተር ይሽክራስግናለን። እሺ ዴቭ ዶክተር ጋር ነው ሰራው። ይረጋጋ ትንሽ። እንዴት ነህ? አሁን እናንተ ተው በእናታችሁ። አሁን አይደለም ተረጋጉ። ሰላም ስጡን በቃ። ይኸውልሽ ሩቲ ስሚ፣ አሁን ደህና ነሽ፣ ይሻላል ብላለች። በደንብ ሙሉ ምርመራ ያድርግ። እሺ ያረጋጋ፣ ትንሽ ይረጋጋ ማለት ነው። እሺ ቡዜ አንቺ ይረጋጋ፣ ቡዜ ይረጋጋና እንገባለን ዶክተሩ ጋር። ችግር እኮ ሙሉ ምርመራ እንዲያደርግ ፈልጋለሁ። ስለዚህ ልባል ቡዜ ተረጋግቷል። አሁን መግባት ይችላል ዶክተሩ አይደል? ሲጀመር በዚህ ሙሉ ምርመራ ነው ማድረግ ያለበት። ቡዜ ሙሉ ምርመራ ነው ማድረግ ያለበት በዚህ አይ ተውት፣ ትንሽ ቆይ፣ እረፍት ያድርግ ነው። ተውት ሩቲ፣ ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን አብሽ ይበላ ነው ማለት ጣት ነው ይበላ ነው ዴቭ። እሺ እኔ ቁርስ በልታችኋል ስትወጡ? እራት በልቷል ማታ? እሺ
መታየት ያለበትን ቦታ ይታይ፣ ሙሉ ለሙሉ ይታይና በዛውም ጥሩ ሕክምና እንዲያገኝ በዛ ጋር ደግፎና እኔ በዚህ ጋር ደግፌ ነው ስለምችግር የለም ታደኛ ተው በቃ ሩታ ቆይ አንቺ ተረጋጊ በቃ ችግር የለውም ና ተረጋጋሽ ነው ና ና ጉዜ እቴ ሆነ በዚህ ጋር ደግፎና እና ችግር የለውም መቆም ትችላለህ መርፌ ወቅቶታል እኮ ትጫነው ይደሞበታል እጁን ልቀቁት እሺ ወይ ረፍት አድርግ እስቲ ይረጋጋ ቢያንስ ራሱን ይቻል ቢያንስ ትንሽ እንኳን ይረጋጋ ይገባል አታብሽ ደህና ነው አብረሽ እንዴ ነው ቢያንስ ትንሽ ይረጋጋና ይገባል ድካም ነው እኮ ድካም ነው አሁን መሳት ትችላለህ አብረሽ በእንደዚህ አይነት ሁኔታ ላይ ያለ ሰው ነው ይዘን የምታስችለው ማን ስራቱ አይጀምርም ገና ሰላም የሆነው ልጅ የበጠበጥኩ አንተ ነህ ማለት እኔ ምንም አላደረኩም ገባሽ አይደል በቃ ዝም በል አሁን እስኪ ጋር መጨቃጨቅ አያስፈልግም ልትደግመው ነው ቅድም እንደዛ እንደሆነ ልትደግምለት ነው አሁን ተውጣ አሁን በእናንተ ጭቅጭቅ ምክንያት ታመመ አሁንም ድጋሚ እንዲታመም ነው እንዴ በቃ ተረጋጉ አብረሽ መነሳት ትችላለህ እስኪ ደግፈው ደግፈው ዳኒ ዶክተር ካርንቲ አለው ምን ይችላል ደህና ነህ አብርሃም እያዞረህ አይደል እሺ ችግር የለውም ይርሜል አለው ሰላም የቱ ጋር ነው ኢመርጀንሲ አሁን ምንድን ነው የሚሰማ ነገር እሺ ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው ልክ እንደ ልጅ ጋይድ እየተደረገ ነው። ወደዚህ ወደዚህ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባለው ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድነው እኛ በየተከራከርን ባለንበት ሰዓት ላይ ድንገት የወደቀው እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ ነው እንደዚህ ያመጣው። በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅረኛ መፈታት የሚችል አይደለም። መፈታት ይችላል፣ ግን የሱ ውሳኔ ነው ሁሉም ነገሮች እና አሁን ደግሞ እሱ ምንም አይነት ውሳኔ እየሰጠን አይደለም ያለበት ሁኔታ። የምንጠይቀውን ሁላ የሚመልሰው በቃ ያልሆነ ምላሽ በፊት ነው የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ይሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ እንውጣልሽ? ከእሱ ጋር ማለት አብርሃም የሚሰማ ነገር ምንም ሳትደብቅ ነገራሽ። እሺ ሁላችንም ውጭ ነን። ውስጥ ያለውን ፊሊንግ እንዳደረጋት ሁላችንም ውጭ ነን። አብርሃም እሺ፣ እንዴት ነህ? እስቲ ያለውን ነገር በግልጽ ንገረኝ። ለሐኪምና ለነፍስ አባት ምንም የሚደበቅ ነገር የለም ይባላል። ያለውን ነገር ንገረኝ። የምልህ አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል እና እስቲ ያለውን ነገር በግልጽ ንገረኝ። እንደ ሐኪም ሳይሆን እንደ እህት አይተኸኝ። ትንሽ ጭንቅላቴ ነው የሚያዞረኝ ስጨናነቅ ምናምን ስትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበረ።
ከሚስቴ ጋር ከልጄ ጋር ደስተኛ ነኝ። ኦኬ። እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ይሄ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል። ገባ አይደለ? ሁሉ ነገር ያልፋል። የማያልፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለው። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበትም። እሺ አብርሃም፣ ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። በጠረጴዛ ዙሪያ ሆናችሁ ያለውን ነገር ፍቱት። ብዙ ጊዜ በቤተሰብ ደግሞ ጥል የሚያመጣው ጣልቃ የሚገባው ሶስተኛ ወገን ነው አይደለም? ያንን ነገር አቮይድ ማድረግ ነው። እሺ አብርሃም፣ ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። በየጊዜው እየመጣ እየተከታተልክ የሚደረገው እናደርጋለን ማለት ነው። ቅድም ከልጁ ፊት ማውራት አልፈለኩ ነበርና አንዳንድ ነገር እያለች ነበር። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው እና ይህንንም በግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና ነን እያሉን ብዙ ሰዎች እያመኑን አለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ምንም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣልኝ ላብራቶሪ እሱንም አይቼ ያለው ነገር ሁሉ ሰላም ነው። እሺ አመሰግናለሁ ዶክተር። እዚሁ እረፍት ያድርግ ወይስ መሄድ እንችላለን? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አደርገዋለሁ። እሺ እሺ። እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለው። ከእሱ ጋር ምንም መካከሉን ተመካክረናል። እኔ እና እሱ ለአንድ ለ5 ቀን እንቀጥላለን። እየጸለይን እየተገናኘን። ከማን ጋር ነው የምትመጣው? ማን ያመጣው? እኛ ምን አሰብን መሰለሽ? እህቷ አለች እና ውጪ ለትንሽ ጊዜ ከእህቱ ጋር ዞር ብለን አሰብን ነበረ እና ከእሷ ጋር እንደው በታሪክ አብርሃም ይሄ እኮ ሌላ ነገር ነው የምትወራው። ደህና ነው እያለች ነው። ስለዚህ ደህናማ አይደለም። ደህና ስለሆነ እኮ እዚህ መጣን። ዶክተርዬ ደህና ነው? አሁን ላይ ምንም እንትን የሚል ነገር የለም፣ ግን አሁን የእናንተ መስማማት ያስፈልጋል ለእሱ ጤና። ስለዚህ አሁን ይሄ ልጅ በጣም ውጥረት ውስጥ ያለ ስለሆነ በቃ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከእሱ ጋርና ከቀድሞ ባለቤቱ ጋር ያለ ከእሱ ጋር ሲሆን በጣም ስትረስ እየሆነ ነው ያለውና እኛ አሁን ከእሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛ የምንመክረው። እኔም በበኩሌ እንደዛ ነው የምንመክረው። ስለዚህ ለእሱ ሚስቱን አስረጁ ለባለቤቱ ስላለች ትምጣና ይቻላል። እንደዛ ቢሆን ይሻላል። በርታ በላጋ ምንም ችግር የለም።